የት ነው ተተኮሳበት ና ቆም ጓደኛሽ በነገራችን ላይ ሆስፒታል ነው ያለው ታውቂያለሽ ገደላችሁ ራሱ ከባድ ወጥመድ ውስጥ ነበር የከተቱን ተመልካቾቻችን ጥቅጥቅ ያለ ጫካ ውስጥ ነበር እንደዚህ ሆናል ብለን አልጠበቅንም አንተ ካልከው እኔ ለማገዝ ካለብ የምችለውን አግዛለሁ በእናትህ ፍቱኝ በእግዚአብሔር ያንዳንዱን ነገር ታውጣታለህ እሺ ሌሎቹ የት ነው ያሉት የት ለምሄድ ነው የት ነው ያሉት ሌሎቹ የሉም ሌሎቹ የት ነው ሄዱት ምንድነው ልትሰሩ እሺ ልፈልግላችሁ አንዴ ማን የጠቆማችሁ ወደዚህ ማን የጠቆማችሁ እንዴት ነው አመጣጣችሁ ወደዚህ መጣችሁት እሺ ሌሎቹ የት ነው ያሉት እዚህ ነው በብዛት ምን ጮህ ግንባርን ያፈነዳላል ሌሎቹ የት ነው ያሉት ጓደኛ እንዴት እንደተበላሽ አይተዋል አይቼዋለሁ በእግዚአብሔር ምንም እኮ የምሬ ነው ማለት እመነኝ የምሬ ነው ማለት እኔ ዝም ብለው ነው የሆነች መላለ ብሎኝ ነው ዝም ብዬ የተቀላቀልኳቸው ምንም ታሪክ አራት ነበርን አሁን ሁለታችን እንትን አራት ብቻ አዎ ያውላ ሰው ከየጫካ እየፈለቀው አራት ብቻ ሆናችሁ ነው አራቱን ነው የማውቃቸው የምሬ ነው ማለት እግዚአብሔር ነው አራቱ ብቻ ነው ማለት ያ የተመተው ምን ነው እሺ ላንተ አንድ ባልደረባችንን ጉዳት ላይ ሄጣሉ ሳሚ ጉዳት እንደምታቻችን በጣም ባልጠበቅነው በማናስበው አይነት ሁኔታ ወጥመድ ውስጥ ከተውን ማለት በምን አይነት ሁኔታ እንደተነጋገሩ ማላገም ወይ እዚህ ከሷ ጋር ያሉት ሰራተኞችን ላብለዋት ደውላ ይሁን እንዴት እንደሆነ እሱንም እናጣራ ነው ሳሚ በጣም ከባድ ነገር ነው የገጠመን እንደማያቃቱን ተሰማኛለህ ሰው እንደማያቃቱን መቼም አንድ ሁለቴ ሶስቴ ከነሱ ጋር ሰርቻለሁ ብላ ለራስ ባንደበት ነው ያልከው አልተመታም አሁን ይሄ ምን ደሞ ልትል ነው ያው እሺ ገና ከዚህ በላይ ጉዳት ይጠብቃል ተሰማኛለህ አሁን ያልኩ ነው በቃ ባርጭ የሚባለው ነው ማለት አንድ ግብር አለ ግን ዝባይ ቁጭ ባንቺ ነይ ቁጭ በይ ጭራሽ እንደዚህ ያለሽ እንዴ ቁጭ አረፈሽ ሰምኛለሽ ገና ይኸውልሽ ለዚህ ለእያንዳንዱ ለሰራሹ ስራ ዋጋ መትከፍ ይሆናል ሰምኛለሽ እነግራለሁ እሺ በቃ እሱ ጋር ሴት ነሽ ተብለሽ ነው እስካሁን ያልተነካሹ ሰምኛለሽ እንዴት ነው ማለት እኔ ነግሬያለሁ እኮ ይኸውልህ እኛ አሁን እሱ ያዘዘን ቦታ ትተን የሆነ ቦታ እንኳን ስንሄድ ማለት ነው እዛ ቦታ ማን ሄዱ አላችሁ ለምንድን ነው ሄዳችሁ ምናምን ሲል እኛ ራሱ እንደነግጣለን ማለት ምንድን ነው ያስገጠመን እንላለን በቃ እኛ እናቅም እኔ ምናችን ላይ እንዳስራ ስልኬን ወስዳለህ ምናምን በቃ ስልኬን ይኸው ከፈለግ ነግበይ ሂጂ ጭራሽ እንትያለሽ እሺ ልውሰደኝ ዝም በይ አንቺ ላይ እኮ እንደውም ጉዳት አልደረሰብሽም ሰምኛለሽ ገና ምንም አልተነካሽም እሺ ምንድነው አሁን ሌሊቱን ሙሉ ለሚደርስብሽ ስቃይ ገና ያኔ እንዴት እንደምትጮሂ ታያለሽ የገዛኝን በጣም የላቀ ችሎታና የማስመሰል አቅም እኛም ጠንቅቀን የምናውቀው ነው ምክንያቱም ከዚህ በፊት የሱን ጉዳይ በደንብ ይዘን ስንመረምር ስለነበረ አሁን እኔ የምፈልገው ፍቃዱ ስለተባለው ግለሰብና ከዛ በተጨማሪ አንቺ ያለሽን እያንዳንዱን የሥራ ዘርፍ እንድታወሪ ነው እንቅስቃሴ ቆይ ተበተኑ አንተ እኔ በማገኘው ነገር በምሰራው ልጄን እናቴ ጋር ደብቄ ነው ትናንትናም ገዛኝ ያውቃል እሱ ልጅ ነው ያልኳችሁ አውቄ ጠዋት ላይ ስነሳ ያልሆነ በደል ተፈጽሞብኝ ተው እኔ ደረሰብኝን እኮ እናንተ አታውቁ እንቅስቃሴ ጋርዶች ተበተኑ እንቅስቃሴ ቆይ ተበተኑ አንተ ተበተኑ ቆይ ጋርዶች እባካችሁ እንቅስቃሴ ከዛ ውስጥ ያዙ በምጠጣው ነገር ውስጥ ከተው ጠዋት ላይ ስነሳ ያልሆነ በደል ተፈጽሞብኝ ተው እኔ ደረሰብኝን እኮ እናንተ አታውቁ ያልሆነ ነገር ውስጥ ገባውኝ በዛ ሰዓት ደግሞ አንድ ያለችኝ እናቴ ናት እናቴን ሁሉ ነገሩን ስለተናገረች በእናቴ ያስፈራሩኛል በቃ ሳልወድ በግዴ ይሄንንም ነገር እንኳን እሱ ህይወቴን እኮ አበላሽተዋል እኔም ደግሞ ወደዛ የሄድኩት ለእናቴ ነው ለእናቴ ስል ነው ሁሉንም ነገር ደግሞ ነግሬያለሁ ማለት አንቺ ምንድነው እንደዚህ የምታደርገው እሷን አስወጣ ቁጭ በል ሰማኛለህ ምንድን አንቺ ወይኔ ሳገናኝ ስነግርሽ እሺ በቃ ይሁን ገንዘብ ነው የምፈልገው አላልሽ እንደዚህ እንደሆነ አልነገርሽኝም አሁን ግፊ ሲሆን እንደዚህ አትናገሪ እንደዚህ እንደሆነ አልነገርሽኝም አንቺ ያቺ ደሃ እናትሽንና ልጄን ላሳድግ ምናምን ብለሽ እንደዚህ እኔም ለነሱ ብዬ ነበር ይሄ ሁሉ ነገር ውስጥ የገባው አንቺ ግን ደካማ ጎኔን ተጠቀምሽብኝ ሷን ለዚህ ያበቃች አንቺ ቆሻሻ ይሄ ሁሉ ነገር ውስጥ አታፍሪም እንዴ ደግሞ ዝም በይ ምን አባሽ ከቆሻሻ አንስቼሽ እኮ ነው እዚህ አንቺ በእናትሽ ልጅ ማትሆኚ እዚህ በእናትሽ ዝም በል ልቀቀኝ በእናትሽ ቁጭ በይ በቃ አታስቸግሪ ቁጭ በይ አንቺ ምስኪን ትመስላለሽ እንዴ አሁን ዝም በይ በድካሜ ጎን ገብተሽ ነው ይሄ ሁሉ ነገር ያረግሽ ስለምን ድካም ነው የምታወሪ ቸገረኝ ብልሽ አንቺ ይሄ ሁሉ ነገር ውስጥ እኔ ቀንተሽ ነው ስለብስ ደስ አይልሽም የምጠቀመው ነገር ምናምን በቃ እንዳንቺ ነው ያን ነገር ብፈልግም አንቺ ጋር ኮሆኝም አገኘዋለሁ ግን ስለማልፈልግ ነው ያቺ እናትሽ ነው ድህነትን እዛ እንትን ብላችሁ ለምዳችሁ አንቺ ኑሮ ይሻላል ይሄ ሁሉ ጉዴ ያደረግሽ እሱ እንደሆነ አያውቅም
እሱንም አውቃለሁ እኔም ሳልወድ ነው እዚህ ነገር ውስጥ የከተትሽኝ አስክረሽኝ ፈልጌ ቢሆን ኖሮ እኔም አልተኛም ነበር በማላቀው ነገር ውስጥ ከተትሽኝ አው ልጁ የሱ ነው ግን አያውቀው ሰዓት ፈልጊ ነው እንዴ ገንዘብ ነው የሚፈልገው ሰው ደግሞ በዚህ ሰዓት መረጃ ማግኘት እኮ በጣም ቀላል ገንዘብ ከሰጠው ማንንም አብሮ የሚሰራ ሰው ራሱ ይክዳል አይገርምህም ስለዚህ እኮ ስንቶቹን ስታስክዱ እኔ በማገኘው ነገር በመሰራው ልጄን እናቴ ጋር ደብቄ ነው ትናንትናም ገዛየኝ ያውቃል የሱ ልጅ ነው ያልኳችሁ አውቄ ነው ከሱም ደብቄ ነው ያለሁት ምክንያቱም ብነግረው ለሱ አያንስም ግን ልጄን መጠቀሚያ ነው የሚያደርገው ልጄ ደግሞ የዚህ የወንጀል ተባባሪ እንዲሆን ስለማልፈልግ እኔም ሳልፈልግ የገባውበት ስለሆነ ልጄን ከሱ ማራቅ አለብኝ እሱ ምንም የሚያውቀው ነገር የለም ተመልካቾቻችን በጣም አስደንጋጭ ነገር ነው የገጠመን ምን አይነት ወጥመድ ውስጥ እንደከተቱን ከባድ ወጥመድ ውስጥ ነበር የከተቱን ተመልካቾቻችን ጥቅጥቅ ያለ ጫካ ውስጥ ነበር እንደዚህ ይሆናል ብለን አልጠበቅንም አሁን የኛ የጋ አካላቶችና የኛ ጋርዶች ተጨምረው ከነሱ ጋር ላስጨራሽ ተኩስ ልውውጥ አድርገው ነበር በዛ መሃል ከኛ ላይ መልጥ የነበረው ወይም ደግሞ ይዘን የነበረው ግለሰብ በእኛ ቁጥጥር ውስጥ ሆኖ ቀጥታ ወደ ሆስፒታል ይዘውት ሄዷል በመሳሪያ ተመቷል ሌሎች ያመለጡ ግለሰቦች አሉ እነሱን ደግሞ እኒሆኒ እየተከታተሉ ነው ያሉት እኒሆኒ ወደ ተለያየ አካባቢ ሄደዋል ሌሎች ጋርዶችም ከኒሆኒ ጋር ናቸው ያሉት እያንዳንዱ ነገር እኒሆኒ እየተከታተሉ እንግዲህ ልም ያለ ጫካ ነው እንዴት ይሄን ቦታ ሊመርጡ እንደቻሉ እንዴት እንዳዘናጉን እርግጠኛ አይደለም ተመልካቾቻችን በጣም ግራም ያጋባ በጣም ምን አልከኝ እሺ ወዳንት እንግዲህ ተመልካቾቻችን አንድ ሰው ይያለው ነው በመሰለኝ ያላለው በደንብ ሊሰማ አይችልም ቀጥታ ወደ ዮኒና ወደ ሌላው የቡድን አጋሮቻችን ሄዳለው ማለት ነው ወደ ጋርዶቻችን ስለዚህ ቀጥታ ወደሱ ነው መሄድ የሚሆነው በጣም ውስብስብ ቦታ ነው ያለው ጌት ነው በዚህ ነው እሺ ተከታተለን ካሜራማን ራስን እየተጠነቀቅ ዝቅ እያልክድ ዝቅ እያልን እንሄዳለን ና ዮኒ ያጋለ ዮኒ ምን አገኛችሁ ና ካሜራማን ና ቀስ እያልክ እሺ ቀስ እያልክ ተከተለኝ ካሜራማን ና እሺ ቆይ ናውጣ ካሜራማን ና ካሜራማን ቀረጸው ናውጣ የት ነው ተተኮሳብህ ና ቁም የልታመልጥ ነው ካሜራማን ምንም ያደረኩት ነገር የለም በእግዚአብሔር እሺ ሌሎች የት ነው ያሉት የት ለምሄድ ነው የት ነው ያሉት ሌሎቹ የሉም ሌሎቹ የት ነው ሄዱት ምንድነው ተሰሩ እሺ ልፈልግላችሁ አንዴ ማን የጠቆማችሁ ወደዚህ ማን የጠቆማችሁ እንዴት ነው አመጣጣችሁ ወደዚህ መጣችሁት እሺ ሌሎች የት ነው ያሉት እዚህ ነው በብዛት ምንጮት ግንባርን ያፈነዳላል ሌሎች የት ነው ያሉት ጓደኛ እንዴት እንደተበላሽ አይተዋል አይቼዋለሁ በእግዚአብሔር እኛ በእግዚአብሔር እንደዚህ አላደረግም እሺ በቃ ይቅርታሽ ካሜራማን ምንድነው እቅዳችሁ የነበረው አይደለም የሆነ መላለ ምናምን ነገር ብለኝ መጣሁ ከዛ በኋላ ሌላ ስራ አለኝ እኔ ጋርድነት ነው የምሰራው በቃ አራት ነበር የሆነ ነገር ስራ ብለውኝ ነው እንደዚህ ጫካ ለጫካ የምታሯሩጡን እናንተ ሲጀመር እዚህ ቦታ ላይ ምን አይነት ወጥመድ አጥምዳችሁ ነው እያያችሁ ጋርዶች እነዛ የነበሩ ሌሎች ሰዎችም አሉ ያመለጡ ካሉ ከላይ ሁኑና እዩ ድጋሜ እንዳንሸወድ እኔ ምንም እኮ የምሬ ነው እመነኝ የምሬ ነው አይደለምሽ እኔ ዝም ብለው ነው የሆነች መላለ ብሎኝ ነው ዝም ብዬ የተቀላቀልኳችሁ ምንም ታሪክ አራት ነበርን አሁን ሁለታችን እንትን አራት ብቻ አዎ ያውላ ሰው ከየጫካ እየፈለቀ ወጣው አራት ብቻ ሆናችሁ ነው አራቱን ነው የማውቃችሁ የምሬ ነው እግዚአብሔርን ሁሉ አራት ብቻ ነው የማውቃችሁ ያ የተመታው ምን ነው እሺ ላንተ ኧረ እኔ ዝም ብዬ እዚሁ ነው የማውቀው አብሮን የሆነ ስራ አለች እዚህ የሆነች ወከባ እንፍጠር ብሎኝ ነው እንደዚህ አይነት ወጥመድ ውስጥ የገባችሁት ልጁ እኛ ጋር ነበር በምን አውቃችሁ ነው እንትን ያላችሁት ኧረ በስልክ ሰው ነው ኮሙኒኬት ያደረገ እንጂ እኔ እዚህ ታሪክ ውስጥ የራሴ ስራ ያለኝ ሰው ነኝ በእግዚአብሔር እያያችሁ ተጠንቀቁ አደራችሁ የምሬ ነው የምልህ እሺ በለኝ ኧረ እሺ በለኝ እኔ ምንም እዚህ ታሪክ ውስጥ የለሁበትም ድንገት ነው የዚህ ህይወት ውስጥ ያስገባኝ እኔ ራሴ እሰራለሁ የምሬን ነው የምልህ እግዚአብሔር ነው የምልህ የሚያገኙትን ሰው አንተ ካልከው ውጭ እኔ ለው ማገዝ ካልብ የምችለውን አግዛለሁ በእናትህ ፍቱኝ በእግዚአብሔር እያንዳንዱን ነገር ታውጣታለህ እሺ ምንድነው ስታደርጉ የነበረው ምክንያቱም ከጫካ ውስጥ ድንገት ነው ፍልቅ ያላችሁት ከዛ ሰው ጋር ትብብር እንዳላችሁና ለታስመና በዚህ አምልጥ ሩት ስትሉት ነው ስንት ሰው ነው መሳሪያ ያዘው
ብዙም ታሪካቸውን አላቅም አግዘን ብለውኝ ነው የምሬን ነው የምላቸው። መሳሪያ ይዘህ ነበር አንተ? ኧረ እኔ አልያዝኩኝም። እነሱ አንዱኛው ነበረ ርቋል ደግሞ እሱ። ስለዚህ ከነሱ ጋር የተመታው ልጅ ምን ድንገት ነው እግዚአብሔር ምስክር ድንገት አትማል። አሁን ለኛ መሐላ ምናምን አይደለም ያስፈልጋል። ትክክለኛው ነገር እንድነግር የምሬን ነው። እነማን ናቸው እዚህ ውስጥ እንድንገባ ያደረጉት? እሱን ለማስመለጥ ያሰቡ ሰዎች እነማን ናቸው? ስንት እንደሆናችሁ ትናገራለህ። ይኸው ከጀርባ ያላችሁት እንዴት ይሄንን ነገር እንዳቀዳችሁት እያንዳንዷን ቅድም ከነገርኳችሁ የተለየ ነገር የለኝም። የምሬን ነው የምልህ በእግዚአብሔር ስማ። ይሄ ቦታ ምንም ደስ አላለኝም ማለት እዛው እንሂድና ያቺ የዛኛው ፍቅረኛ እዛ ቤት አለች ከሷ ጋር የሚቅሙበት ቤት እዛ ሄደን ሁሉንም ነገር እየመሸም ስለሆነ አሁን ወደ 12 ሰዓት ምናምን አካባቢ እየሆነ ነው ሳሚዬ። በጣም እንትኑ አስፈሪ ነው። ፀሐይዋ ራሷን የማታ ፀሐይ ነው ያለችው እየጠለቀች ነው ማለት አስከፊ ነው። አደጋ ውስጥ ነው። ከዚህ በኋላ ደግሞ ሌላ ችግር ስለሆነ ሁላችሁም ባልደረቦች ውስጥ ያላችሁት ንገሯቸው። ሁሉንም እናንተ እዛ ላይ ያላችሁትም ንገሯቸው። በቃ ልጁ በአምቡላንስ ሄዷል፣ ችግር የለውም እሺ። ሁሉንም ሰብስቧቸውና እንሂድ። በዚህ ሰዓት ለኛ ጥሩ አይደለም። እንግዲህ ተመልካቾቻችን በጣም አደገኛ ቦታ ነው ያለ ነው። ስለዚህ ከዚህ ወደ ቦታ እዛው ሲቅሙበት የነበረው ቤት ውስጥ ይሄን ሰውዬ ምን አላማ ይዞ ወደዚህ እንደመጣ ለማወጣጣት ሞክራለሁ። ታወጣታለሽ። አለበለዚያ ግንባርን ነው የምልህ። እሺ ኑ በቃ ሰብስቧቸው፣ ታው ችግር የለውም። እሱ በሚያመጣበት የእኛስ ባልደረባ የት ነው ያለው? አብሮ ሄዷል ከአምቡላንስ ጋር። እንሂድ በቃ ካሜራ ማና አጥፋው ካሜራውን። ና ግባ ና ግባ። እሺ እሷን እዛው አድርጉልኝ። እሺ እዛው እያንዳንዱ ነገር ታውጣ፣ ከዛ ትመጣለች። አንተ ሂድ ብቻ ሂድ ቁጭ በል ና እዚህ ጋር ቁጭ በል። ካሜራማን አስተካክሉልኝ አንዴ። እሺ እዛው እያንዳንዱን ነገር እንድታወጣ አድርጓት፣ ከዛ ወደ እኔ ጋር ትመጣለች። እዛው አስቀምጡልኝ። እሺ የእሱንም የጤና ሁኔታ እያንዳንዱ ነገር ተከታተሉ። እሺ ሰማለ እኛን አደጋ ላይ ልጥለን ነው የነበረው። ምናልባት የሰራው እያንዳንዱ ወንጀል አልገባ ይሆናል ወይ ደግሞ ተራ ሰራ ሊያሰሩኝ ነው የሚል ተልካሻ ምክንያት ይዘህ መተህ ሊሆን ይችላል። ነገር ግን ትልቅ ጥፋት ውስጥ ነው የተገኘው። ለዚህ ጥፋት የዳረገህ ደግሞ ሰው በጣም 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 ከባድ ሰው ነው። ስለዚህ እነማን ናቸው ያዘዟቸው ይህን ስራ እንድትሰሩ? ቅድም እኮ ብያለሁ። እኔ አዲስ ነኝ። ምንም አጋጣሚ የሆነች መላ ታገኛለህ የሆነ ደህና ክፍያ ይከፈላል ብሎኝ እዛ ውስጥ ከተቱኝ እንጂ ማለት ነው። የራሴ ጋርድነት የምሰራበት ቦታ አለኝ፣ የራሴ ሙያ አለኝ። ግን ዝም ብለው ድንገት እየተጫወትን እያለ ችን ስራ እናሰራ ምናምን ብለው እዛ ውስጥ ከተውኝ ነው እንጂ ወጥመድ ውስጥ እኔ እንደዛ አይነት ኮተት ውስጥ የለሁበትም። ሰማለህ? ይኸውልህ ጓደኛ እዛ ቦታ ላይ ወስዶ ወጥመድ ውስጥ ከቶን ነበረ። እዛ ቦታ ላይ ብንገኝ እኔም ዮኒም ልንጠፋ እንችል ነበረ በሰዓቱ የእኛ ጋርዶች። ከዛ በተጨማሪ ደግሞ ተመልካቾቻችን እንግዲህ የእኛ ጋርዶች ብቻ ሳይሆን የተረታ ሚዲያ ጋርዶችም ከእኛ ጋር አብረው በመሆናቸው ከእነሱ ጋር እላስጨራሽ ተኩስ ተለዋውጠን ነው ተርፈን ልንወጣ የቻልነው። በዛ መሀል የተጎዳ የእኛ አካል አለ በጥይት የተመታ። ከዛ በተጨማሪ ደግሞ ባለፈው ያያችሁት ግለሰብ እሱን በጥይት ተመቶ ሆስፒታል ይዘነው ሄደናል። ይህ ማለት እሱን ልታስመልጡት ሞክራችሁ ነበር። ናምልጥ ቶሎ በል ምናምን ስትሉት ነበር ወይ? ይሁን ባልደረቦቻችን እንግዲህ አንደኛው ባልደረባ ወደ ሆስፒታል ሄዷል። ያኛውም ልጅ እዚህ ቤት የነበረውም ልጅ እሱ እንትን ብሏል። እንግዲህ ሆስፒታል ናቸው ያሉት። ይኸውልህ ትሰማኛለህ? ያደረግከው ነገር በጣም ትልቅ ስህተት። ማን ጋር እንደመጣ አላወቅም። ትሰማኛለህ? ከእነማን ጋር እንደተጋፈጣችሁ አላወቃችሁ። አንድ ባልደረባችንን ጉዳት ላይ ሄጣሉ። ቻችን በጣም ባልጠበቅነው በማናስበው አይነት ሁኔታ ወጥመድ ውስጥ ከተውን ማለት በምን አይነት ሁኔታ እንደተነጋገሩም አላውቅም። ወይ እዚህ ከእሷ ጋር ያሉት ሰራተኞችን ላብለዋት ደውላ ይሁን እንዴት እንደሆነ እሱንም እናጣራ ነው የሚሆነው። ሳሚ በጣም ከባድ ነገር ነው የገጠመን። ማለት እኔ እንጃ ብቻ። አንተ ምን አይነት ነገር ነው የሰራችሁት? እንዴት ነው እንደዚህ አይነት ነገር ያቀዳችሁት ሲጀመር? እኔ እኮ ነግሬያቸዋለሁ። እነሱ ናቸው እዚህ ኮተት ውስጥ የከተቱ እንጂ እኔ ምንም የራሴ ስራ ያለ ሰው ነኝ። ጋርድነት ነው የምሰራው። ግን የሆነ ነገር የሆነ ቦታ እየተዝናናን እያለ ይችን ስራ ምንሰራት ነገር አለች እና ብለውኝ ይዘውኝ ሄዱ። አንዱ ለቀን ዝም ብሎ ያለውን ነገር አሳዩኝ። ከዛ በኋላ ነው እዚህ ኮተት ውስጥ የከተቱኝ። እነሱ ለውም ይህን ያህል ችግር ሲደርስ እነሱ ቀድሞ የተዘጋጁበት ስለሆነ ጥለውን ሄዱ ማለት ነው። እና የተጎዳው ልጅና እኔ ነኝ ያለ ነው። ሌሎቹ ነው ይሄን እዚህ ህይወት ውስጥ ሲሰሩ የነበሩት። እኔ አዲስ ነኝ፣ ምንም አውቀው ታሪክ የለም። ትሰማኛለህ? በጣም ያደረጋችሁት ነገር ከማን ጋር እንደተጋፈጣችሁ ያወቃችሁም አልመሰለኝም። ይኸውልህ አሁን እንደውም ተመልካቾቻችን አሁን አመሻሹ ላይ ነው የነበረውን ነገር ታስታውሳላችሁ። ቅድምም እንግዲህ እዚህ ከነሱ ጋር ያደረግነውን ቆይታ ቀን ሙሉ ከእንግዲህ ጫት ከሚቀሙበት ሰዓት ጀምሮ ከነሱ ጋር ስንጨቃጨቅ ነው ያልነውና አንድ ደረጃ ላይ እንደርሳለን ብለን
ስንሄድ ነው እንግዲህ እንደዚህ አይነት ነገር ያጋጠመን። አሁን ወደ 12 ሰዓት ነው ኦልሞስት እየመሸ ነው። እንደውም ጥሩ ሳን የመጣኸው ሌሊቱን ሙሉ ስትቀጠቀጥ ታድራታለህ። ትሰማኛለህ? ሌሊቱን ሙሉ ስትቀጠቀጥ ታድራታለህ። እኔ ይሄን ነገር ማለት አሁን ራሱ እጄ ሳሚ እየተንቀጠቀጠ ነው ማለት እዛ የነበረው ነገር በጣም በቃ ምንም ባልጠበቅነው ባላሰብነው ሁኔታ እኛ ራሱ በጣም እውነት እንትናችን አይምሮአችን በጣም እንትን ብሏል ማለት ደክሟል ማለት ነው። እንዴት ሰሞኑን እንዴት ተጨናንቀን እንዴት በምን አይነት ሁኔታ ውስጥ እንዳለን ማለት አልጠበቅነውም። እኛ እንደዛ ያንን ተራራ ይዞን ሲወጣ እዛ ላይ እዛ ቤት ውስጥ የቆርቆሮ ቤት ውስጥ ናቸው ብሎን ማለት በምንም ታምር እኛ ይነጋገራሉ ወጥመድ ውስጥ ይከቱናል ብለን አልጠበቅንም ነበረ። እንዴትም አድርገው ከማን ጋር ተደዋውለው እንዴት አድርገው እንደጠበቁን እርግጠኛ አይደለሁም። በጣም ከባድ ሁኔታ ነው። ምክንያቱም ድንጋጤያችን ምን ነው እንደውም አንተ ጎበዝ ነህ። ምክንያቱም ብዙ ከካሜራ ጀርባ ብዙ የጋርድነት አገልግሎት ከዛ በተጨማሪ ብዙ ነገሮችን ትሰራ እንደዚህ አይነት ነገሮችን ፊት ለፊት ተመልካቾቻችን በነገራችን ላይ ዮኒ ነው አብዛኛውን ነገር ፊት ወጥቶ የሚጋፈጥልን ሰው የነበረው ሙሉ ጋርዶችን የሚያስተማራ የነበረ እያንዳንዱ ስራችን ከዛ በተጨማሪ ታማኝ ሰዋችን ነበረ እና እውነት እኛ በዛ ሁኔታ ላይ እንዴት ሆነ እንደነበር ስለማውቀው ነው። እኔም በሰዓቱ ደንግጬ የነበርኩት አይተሃል ሳሚ፣ ከአንተ ጋር ወደ ላይ ሁላ ወተን ነው ከእንደገና ካሜራ አስጠፍተን ተመልሰን መተን እንግዲህ ከሰዎቻችን ጋር ማለት ሰዎቻችን ራሱ በዚህኛው በኩል ነው እንጂ የነበሩት በጫካ ውስጥ የነበረ ሰው አልነበረም እና ወደ ጋርዶቻችን መጀመሪያ እንደውም ሮጠን ከዛ ነው ከጋርዶቻችን ጋር ተመልሰን መተን እንግዲህ እነሱንም ለመያዝ የደረስነው። በአጋጣሚ እሱን ስንይዘው መሳሪያ አልያዘም ነበረ። እኔ እንዲሁ ወከባውን ለመፍጠር ይመስለኛል እንትን ያሉት፣ ግን የተወሰኑ ያመለጡን ሰዎች አሉ መሳሪያ ይዘው የነበሩ። ስለነሱ እያንዳንዷን ነገር የምትናገር ይሆናል። ትሰማኛለህ? ብያቸዋለሁ። እኔ አዲስ ነኝ። እኔ ድንገት በቃ እንደዚህ የሚመጡ አሉ እነሱን ቀስ ብለህ ወደኛ እንዲጠጉ አድርግና ምናምን ብለው እንጂ እንደዚህ አይነት ህይወት ውስጥ የለሁበትም። እመኑኝ። እኔ ማገዝ ራሱ ካለብኝ አግዛለሁ እንጂ እንደዚህ አይነት ህይወት ውስጥ ገብቼ አላውቅም በህይወቴ ማለት ነው። ሁላችሁም ፈጥሯት ታሪክ የገባበት ወንጀል ከባድ ነው። እኔም ዮኒም ለትልቅ ሰዎች የቆምን ለወንጀለኞች የቆምን ሰዎች ነን። እኛን ልታጠቁ እኛን ልታጠፉ ነበር የነበራችሁት። ከዛ በተጨማሪ ደግሞ አንድ ወንጀለኛን በህግ ቁጥጥር ስር በእኛ ቁጥጥር ስር የዋለን ግለሰብ ለማስመለጥ ወጥመድ አዘጋጅታችሁ ነበረ። አውቀም ይሁን ባለማወቅ እዚህ ወንጀል ላይ ተሳታፊ ነበር። ነገር ግን እዚህ ወንጀል ላይ ስትሳተፍ የመለመሉ ሰዎች ይኖራሉ። እነዛን ሰዎች አጋልጠ አሁኑኑ ስጠን። ከአንተ ጋር ምንም ጉዳይ የለንም፣ እንወረውራለን ወደ እስር ቤት። አንደኛው ባልደረባ በገዛ እጁ ራሱ ባጠመደው ወጥመድ ራሱ ተጠምዶ ይወልህ። በአጋጣሚ እዚህ አካባቢ ነው እሱ የተመታው፣ ታፋው አካባቢ ነው የተመታው እና ያን ሊከፋ ጉዳት አይደለም፣ ትንሽ ደም መፍሰስ ምናምን ስላለ ቶሎ ወደ ሆስፒታል መሄድ ስላለበት ነው። ያው በደም መፍሰስ ምክንያት እኛ ላይ የሰው ህይወት መጥፋት የለበትም እና ጋርዶቻችንን በጣም ማመስገን እፈልጋለሁ። ማለት ሲተኩሱም የነበረው ወደ እንትን አልነበረም እና ፈጣሪ ይመስገን እሱም የተመታው እዚህ አካባቢ ነው፣ ታፋው አካባቢ ነው እና እሱንም እንትን ብሏል። የኛም ባልደረባ ደግሞ የተመታው እሱን አይታል እንዴት እንደሆነ አጋጣሚ ነው እንትን ሲል እዚህ ትከሻው አካባቢ ነው የተመታው። ብዙም ያን ያለ የከፋ ጉዳት አይደለም። ፈጣሪ ይመስገን፣ ፈጣሪ ጠብቆናል። እውነት እኔ ማለት የምፈልገው እሱን ነው። እንዴት እዛ ጫካ ውስጥ ምንም ባልጠበቅንበት ቦታውን እንኳን በማናውቀው ሁኔታ እንደዚህ አይነት ወጥመድ ተጠምዶ በዚህ ደረጃ መትረፋችን ፈጣሪ ይመስገን። በእውነት ተመልካቾቻችን የእናንተም ጸሎት ረድቶን ነው እንግዲህ እንደዚህ አይነት እንትን ላይ ደረስ ነው። እውነት እኔ በጣም ፈጣሪ እናመሰግናለሁ በእውነት። አንተ ግን እያንዳንዷን ነገር የምትናገር የምችለውን ያደርጋለሁ። በእግዚአብሔር ስማ፣ አሁን የምችለውን አደርጋለሁ እያልከን ያለው። ስለዚህ እያንዳንዱን ነገር ግልጽ አድርገህ ንገረን። የግል ስራ ጋርድነት እንደሆነ የሆነች መላ ታገኛለህ ተብለው ወደዚህ ስራ እንደመጣ ነው እየነገርከን ያለው። ስለዚህ ይህንን ስራ እንድትሰራ የመለመለ ወይም ደግሞ ለዚህ ስራ ክፍያ የፈጸመልህ ሰው ማን ነው? ግለሰቡን ሙሉ ስሙን ግልጽ አድርገህ ንገረን። በምችለው አቅም አይደለም ስሙን ብቻ ለውም ከተቻለ እናንተ አጋዦኝ ይሄን ነገር አሁን ሳይመለከትም ቀጥተኛ ነገሩን ንገረን። ለሰለስክ ምናምን እኛን እንትን ለማለት ለመሸወድ አትሞክር። ኧረ በታሪክ እኔ እንደዚህ አይነት ውስጥ ገብቻለሁ። እናዋራው መሰለኝ ማለት በዛ መንገድ እንግዲህ እናወጣጣው መሰለኝ ማለት እኔ አሁን መሽቷል። እያየህ ነው ሰዓቱም እንዴት እንደሆነ ይመስለኛል። አንተ ወጥተህ ከእንትን ያለችውን ያችን የዛም ፍቅረኛ እዚህ እኛ ጋር ያለችው እንግዲህ እሷም እንዴት ማለት የእኛ ባልደረቦች ጥለዋት ሄደው ነበረ። በምን አይነት ሁኔታ እንትን እንደደረሰ አንተ ከእሷ ጋር የተወሰነ እስቲ እንትን አድርግና የሰጠችን መረጃ ካለ እዚህ ካሜራ ፊት አቅርባት እንትን ትላለህ። እኔ እሱም በመወጣጣበት መንገድ አወጣጣለሁ። እንግዲህ ተመልካቾቻችን ካሜራውን አጥፋለን፣ ወደዛው እንሄዳለን ማለት ነው። ዮኒ ከሱ ቆይታ አደረገ። ጠብቀን እዛ ነው። ይኸውልህ ትሰማኛለህ? እየሰማሁ ነው። ከዚህ በላይ መቀጥቀጥ የማትፈልግ ከሆነ እያንዳንዱን እውነታውን እነግርሃለሁ። በእግዚአብሔር አትምቱ ብቻሽ።
አሁን የመመታት ነው ለአንተ አሁን ይሄ ምት ነው አይደለም። እኔ እኮ እንደዚህ አይነት ህይወት ውስጥ የምሰራ ሰው እኮ አይደለሁም። ይኸውልህ ገና ግንባርህን ነው የምልህ። ትሰማኛለህ? ገና ምንም አልተነካ፣ ምንም አልተደረግ አላየሁም ማለት ነው። በጣም እኮ ነው የመጣ። እንደዚህ አይደለም ምት፣ እንደዚህ አይደለም አላየህም ማለት ነው። ገና ይኸውልህ አሁን እየመሸ ነው። ሌሊቱን ሙሉ ስትቀጠቀን ማደር የማትፈልግ ከሆነ እውነታውን ተናገር፣ በሰላም እናሳድረ። እሺ በቃ ልንገራችሁ፣ በቃ ያለውን ነገር ካልኳችሁ ብዙ የተለየ ነገር ግን የለው። ግን ምንም እንትን አትበል። አሁን እንደተመታ ሰው አትሁን። ይሄ ምት ነው እንዴ? ይሄ ምት ነው? ገና እኮ ስንት ነገር አለ። እኔ እኮ እንደዚህ አይነት ህይወት ውስጥ እኮ አይደለሁም። ይኸውልህ ልንገር፣ በቃ ምን አይነት ወጥመድ ውስጥ ነው የከተታችሁን ተናገር። ይኸውልህ ሌላ ነገር ነው። እሺ በቃ እነግራችኋለሁ። ምን መሰለህ፣ በቃ ዝም ብሎ የሚያስቸግሩ ሰዎች አሉ ምናምን። አንዳንዴ ጓ የሚሉ ሰዎች ሲመጡ የተወሰነ በቃ እቃ ምናምን መሳሪያ ሰጣለኝ፣ በቃ የሆነ እርምጃ እንድትወስድል ምናምን ነገር ብለው ነው እዚህ ኮተት ውስጥ የከተቱኝ። እና ደግሞ በተጨማሪ የራሴ ስራ ያለኝ ሰው እና የሆነች መላ እንከፍላለን ምናምን ነገር አሉኝ። እና የተወሰነ ዛሬ ብቻ ሳይሆን እኔ ግልጹ የምነግራችሁ አልፎ አልፎ አንዳንድ ነገር የሚያስጨንቃቸው ነገር ሲኖር ይጠሩኛል ማለት ነው። የምትናገረው ነገር ምንም እውነት እየመሰለኝ የምሬን ነው። እኔ ምን አስዋሸኝ? አሁን ኦልሬዲ እኮ እጃችሁ ላይ ነው ያለሁት። ከዚህ በኋላ በዋሽም እኮ ለእኔ ምን የሚጠቅመኝ ነገር እኮ የለም። አይመስለኝም። እውነቱን እየተናገርክ አይደለም። ይኸውልህ እውነቱን ተናግረህ በሰላም እደር ነው የምልህ። ይኸውልህ እኛንም አሁን ይኸውልህ ከመሸ የሰው ቤት ነው ያለ ነው። ምን አይነት ነገር ነው የሚፈጠር አናውቅም። በነገራችን ላይ ከጀርባ ያላችሁ ሰዎች ይሄ ቤት አሁንም የእኛ ማቆያ ስላልሆነ የምናውቀው ነገር የለም። ማን ይምጣ እዚህ ቤት። ቅድም የሆኑ ወጣቶች መጥተው ነበረ። እነሱንም እንደመለሱ ነግረውናል። ማለት ለመቃም የመጡ ወጣቶች ነበሩ የሉም ሰዎቹ ብለው እንደመለሷቸው። አሁን እነሱ ደግሞ ወዴት እንደሚሄዱ ምን እንደሚያደርጉ እርግጠኛ አይደለንም እና በደንብ እየተከታተላችሁ ከጀርባ ያላችሁ ሰዎች ይህን እንትን በደንብ ተከታተሉት። ማለት አሁን ያለንበት ሁኔታ አስጊ ነው። ለዛሬ እዚሁ ነው የምንቆየው። ባልደረቦችም ውጭ ሆናችሁ ያለውን ነገር እያንዳንዱን ነገር እያጣራችሁ እዚሁ እንቆያለን። ዛሬ ሌሊቱን ሙሉ እነዚህ ሰዎች አወጣተን ነገም እዚሁ ቤት እንግዲህ የምንቀጥል ነው የሚሆነው። መቼም እውነታውን ሳያወጡ ከዚህ ቤት እንወጣለን ብዬ አላስብም። ሰማኛለህ? ሌሊቱ ሙሉ መሰቃየት የማትፈልግ ከሆነ እያንዳንዱን ነገር ተናገር። እኔ በአንድ ስራ ብቻ እዚህ እንዳልመጣ እርግጠኛ ነኝ። አዎ ነገርኩህ እኮ 1 2 3 መጥቻለሁኝ። እንደዚህ የሆነ አስቸገሩኝ፣ እንደዚህ የሆነ አንዳንድ እያፈሉ ነው ምናምን ነገር ሲሉኝ በቃ ደውሉልኝ እላችኋለሁኝ። እና መሳሪያም ደግሞ አልሰጡኝም ዛሬ ማለት ነው። እንጂ ሌላ ጊዜ የሰጥ ነበር መሳሪያ የተወሰነ እንዳላቸው ነው። ግን ዳይሬክት እኔ እጄ ላይ አይሰጡኝም። ግን ዛሬም አልተቀበልኩም። ጠፍተዋል፣ ሁለቱ ርቀዋል። እና መረጃም በደንብ በአሁኑ በዛሬው ምንም የነገሩኝ ነገር የለም። ድንገት ነው የሆነብኝ ማለት ነው። ተራ ሰው አድርጋችሁ ነው ማለት ነው ያሰባችሁ። እና እኔ ደግሞ ያን ያህልም እንደዚህ እስከዚህ ደረጃ የሚደርስ ነገር አለ አይመስለኝም ነበር። እነዚህ ከጀርባ ያሉት ወጠምሾች ይታዩዋል አይደለ? በእነሱ መቀጥቀጥ የማትፈልግ ከሆነ እያንዳንዷን ነገር ብትናገር ለሚሻልሽ። ማነው ያዘዘ? ማነው እዚህ ውስጥ ነው የከተተ? ከስራ እንደወጣሁኝ አጋጣሚ ከዚህ በፊት መጀመሪያ ላይ ማለት ነው የሆነ ሰፈር ውስጥ የሆነ የሚያፈላ ልጅ ምናምን ነገር አለና ብዙ ጊዜ የሆነ ነገር አምጣ ስንለውም አያመጣም እና ትንሽ እናቀር ምናምን ነገር ብለው ነው ወደዚህ ውስጥ። እኛ ደግሞ አንዳንዱም በኔጎሽዬሽን ነበር የምንጨርሰው። በአሁኑ ነው ትንሽ ከበድ ያሉ እና ለዛ ነው እንጂ ያለ እንደዛ ህይወት ውስጥ የገባው ሰው አይደለሁም። እኔ ግልጹን ልንገርህ፣ እኔ በቃ ከዚህ በኋላ ላውም ወደዛ ራሱ እኔ ምንም ኮሚኒኬሽን አይኖረኝም። አሁን ደግሞ በጣም እያመመኝ ነው። መጀመሪያ ከኛ ራሱ መውጣትህን ከእስር ቤት መውጣትህን እርግጠኛ አትሆንሽ። ምን አይነት እንትን ወንጀል ውስጥ እንደገባ ያወቅህ አልመሰለኝም። ከምን አይነት ሰው ጋር እንደተነካካ ያወቅህ አልመሰለኝም። ትሰማኛለህ? እኔ ምንም እውቀቱ ሳይኖርህ እንደውም እዚህ ውስጥ አንተን ያሳትፈዋል ብዬ አላስብም። ይመስለኛል እስከ ላይ ያለውን የምታውቅ ይሆናል። የምሬን ነው። ኧረ እባክህ ምን አስደበቀኝ? እሺ ገዛኝ የሚባል ሰውዬ ታውቃለህ? ገዛኝ የሚባል ሰውዬ እኮ ብዙዎቹን አላውቃቸውም። አንደኛውን ነው የማውቀው። ስለ ገዛኝ ምንም የምታውቀው ነገር የለም? ብዙዎቹ ደግሞ ትክክለኛ ሰማቸው ሲባልስ አልሰማም? ሲያወሩም ምንም ሲሉ አልሰማም? የተወሰነ ሰምቻለሁ። ግን የሆነ 2 3 ስም ስላላቸው አንዳንዴ በከለራቸው ይጠራራሉ ማለት ነው። ባህሪያቸው ምናምን ነገር ግብደው ምናምን ነገር እየተባባሉ ነው የሚጠሩ። ለዛ እኮ እንደማያውቃቱን ትሰማኛለህ? ሰው እንደማያውቃቱን መቼም 1 2 3 ከእነሱ ጋር ሰርቻለሁ ብላል። ራስህ በአንደበት ነው ያልከው። አልተመታም። አሁን ይሄ ምን ደሞ ልትል ነው? ያው ገና ከዚህ በላይ ጉዳት ይጠብቃል። ትሰማኛለህ? አሁን ያልኩህ በቃ ባህሪች የሚባለው ነው የማውቀው። አንድ ግብር አለ። ግን ያው የበላያቸው ማን ይመስላል?
ያን ያህል ውስጣቸውን ገብቼ እኮ ይሄን ያህል የቆየው ሰው እኮ አይደለም። ከ3 ከ4 በላይ የተገናኘንበት ኬዝ የለም። እነሱ ግን የቆዩ ይመስሉኛል። መቼም አንደኛው አንተን ወደዚህ ስራ ውስጥ ያስገባህን ሰው በደንብ እውቀቱ ግንኙነቱ ይኖራቸዋል ብዬ ነው የማስበው። ከእሱ ጋር እሱ ወደዚህ ስራ ውስጥ ሲያስገባህ በምን አይነት ሁኔታ ነው አንተን ሊመርጥህ የቻለው? ከዚህ በፊት መቼም ወንጀል መስራትን ስለሚያውቅ ነው እንደዚህ አይነት እንትን ውስጥ ሊያስገባ የቻለው። ስለዚህ ከእሱ ጋር በደንብ ትተዋወቃላችሁ ማለት ነው። የሚሰራውን ስራ በደንብ ሳታውቅ እዚህ ውስጥ አትገባም ብዬ አስባለሁ። አይደለም እዛው ጋርድነስ እየሰራው ባለበት ሰዓት ላይ አንዳንድ የሚያስቸግሩ ነበሩ። እነሱ ተወሰኑ ሳስተነፍስ ወንጀል መሆኑን አታውቅም? ተረድቻለሁ እኮ ግን እኛ መርማሪ ጋዜጠኞች ነን። ከእኛ ጋር እንደዚህ አይነት ግብግብ መፍጠር በግልጽ አልነገሩም። እንደዚህ ነው ብለው ራሱ እኮ አላስረዱኝም። እንደዚህ የሚያስቸግር ሰው አለ ብለው ነው ያወሩኝ። ግልጹን ነገር ማለት ነው። ለዛ እኮ ነው እነዚህና ጎረምሶች አያቸዋ አንተን ነው ሰብስበው የሚጠብቁት። ሰቅለው ይቀጠቅጡሃል ከፈለግ ዋሽቼ ሌላ ነገር አላወራም። እኔ የማውቀው ይሄንን ነው። ከዚህ በላይ እንግዲህ ምን ላድርግ? በ3 ቀን ውስጥ እንግዲህ ሁሉ ነገር እኮ ሰው አያውቅም። እኔ ድንገት እኮ ነው መጣው። እሱንም በወር አንዴ ወይ በ15 ቀን ምናምን እንደዚህ ጓሲሉባቸው ብቻ ነው እና እንጂ ከዛ ውጭ እኔ ምንም የማውቀው ታሪክ እኮ የለም። ብታምን መልካም ነው። ለራስህም ስትል ብታምን መልካም ነው። እንዴት ነው ራሱ? እሺ አንተ እንዴት ምን ሰዓት ነው ወደዚህ የተጠራችሁት? እንዴት አውቃችሁ ነው እኛ መምጣታችን ወደዛ? እነሱ ትንሽ ኔትወርክ አላቸው። በቃ እኔ ድንገት ሲጠሩኝ ነው አሁን መሀል ላይ እኮ እንደዚህ የሆንኩት እንጂ ማለት ነው። እነሱ ቀድሞ ሁሉ ነገር ተዘጋጅተውበታል። እኔ ድንገት እንደ መከላከያ ነው የተጠቀሙኝ ማለት ነው። በቃ ሆን ብለው ማለት ነው። እኔን ራሱ እኮ ማለት ነው ምን ሆነ እንኳን ብለው እኮ ዞር ብሎ አላዩም። ራሳቸውን የፈረጠጡት ማለት ነው። አንደኛው ብቻ በጣም ተጎድቶ እኔ ማለት ምን አይነት ሁኔታ ውስጥ እንደከተቱን ማለት በምንድን ነው ያገኛችሁ? እኔ እንደውም እስቲ ይሄ ቤት ይጣራ። እኔ ምንም ነገሮቹ አላማሩኝም ማለት ወይ ካሜራ አላቸው። በምንድን ነው እኛን እንትን ሊሉ የቻሉት? ያወቁትስ ወደ እነሱ እንደምንሄድ በምንድን ነው ያወቁት? እኔ እንደውም ይሄ ቤት ቢፈተሽልኝ ባይ ነኝ። ያችን ውሻ ጥሯትና እንደውም ከእሷ ጋር አንዳንድ ቆይታ ማድረግ እፈልጋለሁ። ይሄን እስከዛ ልኩ እንድታስገቡልኝ እፈልጋለሁ። ያችኛውን ውሻ ግን ጥሩልኝ፣ አሁኑኑ ጥሩልኝ። ከካሜራ ጀርባ ያላችሁ ግቢውን እንዳለ አጥሩ። እዚህ ውስጥም ያለውን ደግሞ የተወሰኑት ደግሞ ወደዚህ ኑና ውስጥም ያለውን ደግሞ ታጠሩልኝ አላችሁ። ካሜራማን አንዴ ካሜራውን አጥፋልኝ። ገና ተሰቃየሽ እንዴ? ምን አይነት ነገር ውስጥ እንደከተታችሁን ታውቂያለሽ? ቆይ ራስህ አንዴ እዚህ ውስጥ የገባው ነገር ያልነበር እንደ ቆይ አንተ ለምዶ የምታሰቃየን? ትሰሚኛለሽ? ሴትዮ አትበልደም። ዝም በይ። ሴትዮ ሲያንስሽ ነው። አንቺ ገና አሰቃይሻለሁ። እሺ ትሰሚኛለሽ? ሴት ነሽ ብለን ነው ይኸውልሽ፣ እስካሁን ሰዎቻችንም አንቺን ሳይነኩ እስካሁን የቆዩት። ከዚህ በላይ ምንድን ነው የምታደርገው? አንቺ ቀጠቀጥከኛ። እኛም ወንዶችን ምን እንደምናደርግ አላወቅሽም ማለት ነው። ምን አይነት ነገር ውስጥ እንደከታችሁን አውቀሻል። ቆይ አንተ ራስህ ፈልገህ ትሰሚኛለሽ? እሺ ልቀቀኝ፣ አትምታኝ። ደግሞ ትጓራጫለሽ እንዴ? ዝም በይ። ገና ቀጠቅጠሻለሁ። ትሰሚኛለሽ? ከዚህ በኋላ ሴት ነሽ ብለን ምንም አንቺን የምንተውበት ምክንያት የለም። እሺ በቃ ተውን። ምንድን ነው የምትሉ? ቆይ ከኔ ምንድን ነው የምፈልገው ነገር? እንዴት ነው እዚህ ወጥመድ ውስጥ የከተታችሁን? ምን አስባችሁ ነው? ይኸውልህ አንተ ራስህ ነው እዚህ ወጥመድ ውስጥ የገባክ። ሲጀመር ሰውየውን አታውቀውም። ሰውየው በጣም እጁ ረዥም ነው። ተመልካቾቻችን ማለት አሁን ባቆምንበት ሰዓት ቤቱንም ማስፈትሸን ነበረ። እንግዲህ ምንም ልናገኝ አልቻልንም። እንግዲህ የኛ ባለሙያዎችም እንግዲህ የተቀበረ ነገር ያለ ነገር ካለ ለማየት ሙከራ አድርገው ነበረ። ምንም አይነት ነገር ነው ሊያገኙ ያልቻሉት። እንግዲህ እስቲ የእሷንም ስልክ ይዘው እንግዲህ እየመረመሩ ነው። የዛም የተመታውም የዛ የጀዝባ ስልክም እኛ ጋር ነው ያለው። እሱንም እንግዲህ እየመረመርን ያለ ነው። ቆይ ጓደኛ የለም እንደው የምታሰቃዩት? ጓደኛሽ በነገራችን ላይ ሆስፒታል ነው ያለው ታውቂያለሽ። ገደላችሁት? ራሱ ባጠፋው ጥፋት ተመቶ ሆስፒታል ገብቷል። ሰምኛለሽ? አይደለም በቃ ከዚህ በላይ ጥፋት አለ እንዴ? በቃ እኛ ፈልገን አይደለም የገባ ነው። ሲጀመር እያወቃችሁ ሲጀመር ይኸውልሽ ጓደኛሽ እዛ እንደደረሰ ሊያመልጥ ነው የሞከረው። የወሰደን የእናንተ ቦታ ነው። ሰውዬው በጣም ከባድ ነው ማለት እኛ ራሱ አናቅም። አሁን አንተ ካሜራ ምናምን ትላለህ። አሁን እዚህ ውስጥ ምን አይነት ካሜራ ይገጠማል እዚህ ቤት ውስጥ? በቃ እኛ ስልካችን ላይ እንዴት ነው ታዲያ? እሺ እንትን ያላችሁኝ እኛ አናቅም። በቃ አሁን እኛ ራሱ ቆይ ለምን አንሸውደውም? ዛሬ የሆነ ቦታ እንሂድ ምናምን ብለን ስንሄድ ለምንድነው እዛ ቦታ ሄዳችሁ ማን ሄዶ አላችሁ ይላል። ገዛኝ ነው እንደዛ የሚለው ወይ ሰው አስቀምጦ ይሁን ስልካችን ላይ እኛ ሳናውቀው ምን እንዳስቀጥም እኔ ምን መንፈስ እንዳለው አናቅም። ስለዚህ ገዛኝ ይደውልላችኋል ማለት ነው። ገዛኝ ለእኛ ነው የሚደውለው? ኧረ በእናትህ አትደበር አንተ። ምን ሆነ ነው? እንዴት ነው እሱ ለእኛ ታዲያ ይደውልልናል የት ናችሁ ብሎ አልሽ እኮ። ፍቃዱ የሚባል አለ የእሱ ማለት ነው። እሱ በተለያየ እሱን ለማግኘት ሄደን ነው እንግዲህ ሁሉ እንትን ውስጥ እኔ እኮ ብያችኋለሁ እዚህ ወጥመድ ውስጥ አትግቡ፣ የሰውዬ ከባድ ነው እያላችኋል ምናምን ስል በቃ አንተም እኛ በምን አውቀው ነው ታዲያ ለምን ሄዳችሁ ምናምን የሚላችሁ?
ማለት እኔ ፍቃዱ የሚባለው ነው የሚደውልልን። ዛሬ ለምንድን ነው እዛ ሄዳችሁ ምናምን ይላል። እንዴት አውቁ? እኔ ምን እንዳስገጠመ አናቅም። በቃ ስልካችን ላይ ማለት ስልካችን ላይ ይሁን ልብሳችን ላይ ይሁን ብቻ አይዶን ነው እኛ አናቅም። ከካሜራ ጀርባ ያላችሁ የእሷንም የዛንም ልጅ ስልክ እንዳለ እንትን በሉና ቼክ አድርጉልኝ፣ ይጣራ። ስጧቸው፣ ለእኛ ባልደረቦች ለአይቲ ባለሙያዎች ስጧቸውና እንትን ይበሉ። በቃ አሁን ጓደኛዬ ጋር ውሰደኝ በእናትህ። ይኸውልሽ ምን አይነት ነገር ውስጥ እንደከተታችሁን ይኸውልሽ፣ በእናንተ ከሆነ ይሄ ነገር የተፈጠረው እመኚ በሰላም አታድሪም። በእኛ ቢሆን እኛ እንዲህ እንሰቃያለን። በቃ እሱንም አትንኩት። በቃ በእናትህ አገናኘኝ። ዝም በይ፣ ቁጭ በይ አንቺ፣ ነይ ቁጭ በይ። ጭራሽ እንድት ያለሽ እንዴ? ቁጭ አረፈሽ። ሰምኛለሽ? ገና ይኸውልሽ ለዚህ ለእያንዳንዱ ለሰራሹ ስራ ዋጋ መትከፍ ይሆናል። ሰምኛለሽ? እሺ በቃ እሱ ጋር ሴት ነሽ ተብለሽ ነው እስካሁን ያልተነካሽው። ሰምኛለሽ? እያንዳንዷን ነገር ንገሪን። በህይወት እንዲመጣልሽ ከፈለሽ ጓደኛሽ እውነታውን ተናገሪ። እውነታው ይሄ እኮ ነው። ለምን አይገባም አንተ? ትሰምኛለሽ? ሴትዮ ነርዝ እየተናገርሽ ያለሽው ነገር እንዳለ ውሸት እንደሆነ አውቃለሁ። ውሸት አይደለም። ተናገሪ እውነቱን። ትሰምኛለሽ? ሴትዮ እስካሁን ሴት ነሽ በሚል ነው እስካሁን ምንም ያልተነካሽው። ቆይ ከዚህ በላይ እንደው የምታደርገው እያሰቃየኸኝ እኮ ነው። መሰቃየት እንደዚህ ነው እንዴ? ወንዶቹ የሚደርስባቸውን አላየሽም ማለት ነው። እና ግዴታ እኔ እንደ ወንድ መመታት አለብኝ? ይሄ አሁን ይዘነው የመጣነውን ሰውዬ የት ነው የምታውቂው? በቃ ከሱ ጋር ነው የሚሰሩ። እኔ በጣም ብዙ ሰዎች እኮ ነው የሚያመጡ። እኔ እንዴት ላቅ እችላለሁ? ሁላችንም የስራችን እኮ የተለያየ ነው። ከዚህ በፊት ታውቂያለሽ? እኔ አንዴ ነው አየሁት። ስለዚህ ትተዋወቃላችሁ ማለት ነው። አንዴ ነው በጨረፍታ አየሁት። እኔ ብዙ አላውቀውም። ዲቴል ምን እንደሚሰራ አላውቅም። ጋርድ ነው ምናምን ነገር። አታስቸግሪ፣ እውነታውን ተናገሪ። በቃ አሁን ጓደኛዬ ጋር ውሰደኝ እባክህ። ይኸውልሽ እሱ ጋር የምትሄጂው ተደብድበሽ ተሰቃይተሽ እንደሱ ጉዳት ደርሶብሽ ነው። ትሰሚኛለሽ? አንድ ላይ ልታስተኛኝ ነው አዝክም ቤት። እሱን እንግዲህ የምታይ ይሆናል። ይኸውልሽ እውነቱን ተናገሪ። መሰቃየት የማትፈልጊ ከሆነ እውነቱን ተናገሪ። እውነቱ እኮ ነግሬያለሁ። እኛ ስለ እሱ ምንም የምናውቀው ነገር የለም። እሱ በተለያየ ሰው ነው የሚመጣ ማለት አሁን ይኸውልህ አሁን ቅድም የደወሉልኝ ሌላ ነው። እንደገና ደግሞ የሆነ ሰዓት በሌላ ስልክ ነው የሚደውሉ። ያ ስልክ ደግሞ ያጠፉታል። መልሰን ስንደውሎ አይሰራም። ቆይ እንዴት ልናቅ እንችላለን? እንዴት? እሺ እኔ ስልካችሁ ተጠልፎ ይሁን እንዴት ይሁን እሱን የኔ ባልደረቦች እያጠኑ ነው። ግን እንዴት ነው ሲጀመር እዛ እንደምንመጣ ከኛ ጋር እንደሚመጣ እንዴት አውቀው ተዘጋጅተው እንዴት ይጠብቁ? በቃ ስልካችን ላይ የሆነ ነገር አስጭኖ ይሁን አላውቅም። ማለት እኔ ነግሬያለሁ እኮ ይኸውልህ፣ እኛ አሁን እሱ ያዘዘን ቦታ ትተን የሆነ ቦታ እንኳን ስንሄድ ማለት ነው እዛ ቦታ ማን ሄዱ አላቸው። ለምንድን ነው ሄዳችሁ ምናምን ሲል እኛ ራሱ እንደነግጣለን። ማለት ምንድን ነው ያስገጠመን እንላለን። በቃ እኛ አናውቅም። እኔ ምናችን ላይ እንዳስራ ስልኬን ወስዳለህ ምናምን በቃ ስልኬን ይኸው ከፈለግ። ስለዚህ ይሄኔ በዚህ አይነት እኮ ስናወራም የነበረውን ነገር እየሰሙን ነበር ማለት ነው። በደንብ ይሰማል እንጂ አሁን ራሱ ምን እንደምንሰራ እኮ በደንብ ያውቃል እሱ የት እንዳለ። አሁንማ ሲጀምር ስልካችሁም የለም። እንግዲህ ያለንበት ምንም ቦታ ተመልካቾቻችን በደንብ አስፈትሸናል። እንግዲህ ጣራውንም ጥጉንም ያለ ነገር ካለ ምንም አይነት ኤሌክትሮኒክስ ካለ እዚህ አካባቢ የሚጠቁም መሳሪያ አለና በሱ ቼክ ተደርጎ እንግዲህ ምንም አይነት ያገኙት ነገር የለም ይመስለኛል። ስልካቸው ላይ ነው። እስቲ ስልካቸው እየተጣራ ነው። አዲስ ነገር የሰማችሁት ካለ ቶሎ አሳውቁኝ። ይኸውልሽ የትም አባሽ አትሄጂም። ትሰሚኛለሽ? አሁን ይኸውልሽ እየመሸ ነው። ሌላ ነገር ውስጥ ከመግባትሽ በፊት እኛ ዛሬ ከዚህ ቤት የትም አንሄድም። ትሰሚኛለሽ? ግደለኝ እንግዲህ ምን ላድርግ? እኔ እየቀጠቀጥኩ አስወጣሻለሁ እኮ። ምን አድርግ ነው? እነዚህ ሁሉ የሚጠብቁት እናንተን ነው። አሁን ያመጣነውም ያንን ሰውዬ አንቺንም ሁለታችሁንም ስናሰቃያችሁ ነው የምናደርገው። በቃ እኛ እናቅም። ከፈለክ ያ የሚደውል ልንሞት እንችል ነበር እኮ እኔ እኮ ነግሬያለሁ። በቃ እዚህ ውስጥ አትግባ ስለ አንተ እኮ ነው ወጥመድ ውስጥ የከተትከው። ራስህ ፈልገህ አንዴ የገባ ማለት በጣም ምን አይነት ከባድ ነገር ውስጥ እንደገባን ገዛኝ የሚባለው ሰውዬ በምን ያህል ተደራጅቶ እንዴት እየሰራ እንዳለ ነው እንግዲህ የሚያመለክተው። ማለት በጣም ከባድ ነገር ነው የተፈጠረው። በምንም አይነት ሁኔታ እኛ እንደዛ አልጠበቅንም። በቃ እኛ ፍቃዱ የሚባለውን ሰውዬ እናገኛለን ብለን ወደዛ ነው ተሯሩጠን፣ ያው ሰዓቱም እየመሸ ስለነበረ ሌሎችም ጉዳዮች ስላሉ በዛ በኩልም ደግሞ የተሙ ጉዳይም ስላለ የተሙ አክስትም ጉዳይ ስላለ ስለነሱ በቃ መሯሯጥ ላይ ስለነበረ እዚህም እዛም እያልን ሰሞኑን ያው እንደምታውቁት ነው እንግዲህ እዚህም ሰርተን እዛም በቃ እረፍት የለም። እዚህም እንትን ብለን ከሰዓት ደግሞ ከተሙ ጋር አንዳንድ ቆይታዎች እናደርጋለን። እኔ እዚህ ከሰዎቹ ጋር ቆይታ ሳደርግ ሳሚ ደግሞ ወደዛ እየሄደ በቃ እንዲህ ስንዋከብ ነው የምንውለው እና እኛ ራሱ በቃ ማለት በጣም ተዘናግተን ያለ ነው እና በዚህ አጋጣሚ ነው እንደዚህ አይነት ነገር እንደዚህ ጉዳቶች እየደረሱብን እያሉት በዚህ ልክ ሊያጠምዱን እየቻሉ ያሉት በዚህ አጋጣሚ ነው እና ማለት እኛ ራሱ አሁን ተረጋግተን ጊዜ ወስደን ማሰብ እንዳለብን ነው አሁን የተረዳሁት ነገር ቢኖር።
እንደዚህ ለተራ ሰዎች እንደዚህ አይነት እጅ መስጠት የለብንም። አምነንም በእንደዚህ እንደዚህ አይነት ውሳኔ መወሰን አልነበረብንም። ሰራልክ በጣም ተራ ሰዎች ናችሁ። ሰሚኛለሽ? መዘናጋታችንን አይታችሁ እንጂ እኛ በእንደዚህ አይነት የምንሸውር ሰዎች በቃ በውሰደኝ በቃ ሊዮ ቢያንስ አይኑን ታይዋለሽ። አንቺም እዛው ተቀጥቅጠሽ ትገቢያታለሽ። ሰሚኛለሽ? በቃ ምንድነው የምፈልገው? እኔ ምንም ማውቀው ነገር የለም ብያለሁ። እሺ ከገዛህን ጋር እንዴት አይነት ትእዛዝ ነበር የምትቀበሉት? እሺ ባለፈ ነገር ምንድነው አንተ የምጨቀጭቀኝ? በምን አይነት መንገድ እንዴት ተዋረድ ሆኖ እናንተ ጋር ትእዛዙ እንደሚደርስ ንገሪኝ። ፍቃዱ ነው በቃ ትእዛዙን የሚሰጠን። ገዛህን ደውሎላችሁ ማያውቅም አንዴም እንኳን? እኔ እሱ በደንብም አላውቀውም። በቃ እኛ ፍቃዱ ነው። እህትሽን ግን እሱ ጋር ስትወስጃት አግኝተሹ ነበር? እሱ በጣም ቆይቷል። በቃ እኔ ያኔ ነው ያየሁት። እሱ እኮ አለ የሆነ ከለሩን ራሱ ይቀይረዋል። ዛሬ ብታየው ነገ ሌላ ሰው ሆኖ ነው የሚመጣ። እኔ ፊቱን ራሱ ምን እንደሚያደርገው አላውቅም። በቃ ውሰደኛውን ያ ጋርዱ የምትለውን ጠይቀው። እሱ ነው ለሱ የሚቆመው። እንዴ ጋርዶ ነው የሚሰራ እሱ ነው ከሱ ጋር። በቃ አንቺ ፍቅረኛ አይደለም የሆነ ጋርድ አለ ከፍቅረኛ ጋር የሚሰራ አንድ ልጅም አለ። የት ነው ያለው ደግሞ እሱ? አንድ ላይ ነው የሚሰሩ። እሱንም ምን አውቃለሁ ምን እንዳደረጉት። አሁንማ ከጀርባ ብዙ ያመለጡን ሰዎች አሉ። እነሱ ላይም የምንደርስ መሆኑን እንትን አይልም። እንግዲህ የተባለውን ቆርቆሮ ቤትም ባልደረቦቻችን አንዳንድ ባልደረቦች ፖሊሶችም እዛ ቦታ ደርሰው እንግዲህ እንዲያጣሩ አድርገናል። እዛ ወደ ቆርቆሮ ቤት እየሄድን ነው ተብሎ ነው እንግዲህ በመሀል ባላሰብ ነው ያ ሁሉ ተራራ ወጥተን እንደዛ አይነት ተራራ ላይ ራሱ ያ ቤት ምን ሊያደርግ እንደተሰራ በጣም ግራ የሚያጋባ ነው። ጫካ ውስጥ ነው፣ ግራ የሚያጋባ ቦታ ነው። እሱም ቤቱንም እንዲጣራ አድርገናል። እንግዲህ ያለውን ዝርዝር መረጃ እንግዲህ እስከ ጠዋት የሚያሳውቁን ይሆናል ብዬ አስባለሁ። አሁን እንግዲህ ወደ አመሻሹ ላይ ያለ ነው። በጣም በከባድ ሁኔታ ውስጥ ነው። እኛም እረፍት ያስፈልገናል። በጣም ደክመናል፣ ዝለናል። ያለውን ነገር እንግዲህ ተከታትለን እስቲ ወይ ጠዋት እነዚህም ሰዎች ተቀጥቀጠው ያወጣሉ አያወጡም የሚለውን ነገር እያንዳንዷን ነገር ምናየው። አንተ በቅጥቀጣ ነው እንዴ የምታምነው? በቃ እናንተ አለዱላ ምንም የምታምኑ ሰዎች አይደላችሁ። በቃ ምናምነውን ነግሬሃለሁ እኮ ለምን አትሆንም? በቃ ውሰደኛውን እሱ ጋር እንዲህ በሰላም አትሄጂም። ትሰሚኛለሽ? የምታውቂያቸውን አንዳንድ መረጃዎች ንገሪኝ። እኔ ምንም ማውቀው ነገር የለም። በቃ ነግሬሃለሁ። ማውቀው እኮ አውቃለሁ ብሎ ባለፈው ሲወሰደ በቃ እዛ ቦታ ደግሞ ምን እንደሚያስቀምጠው አናውቅም። በቃ አሁን ውሰደኝ። ነግሬ ሂጂ። ጭራሽ እንትን ያለሽ እንዴ? ውሰደኝ። ዝም በይ። አንቺ ላይ እኮ እንደውም ጉዳት አልደረሰብሽም። ትሰሚኛለሽ? ገና ምንም አልተነካሽም። እሺ ምንድነው አሁን ሌሊቱን ሙሉ ለሚደርስብሽ ስቃይ ገና ያኔ እንዴት እንደምትጮሂ ታያለሽ። ትሰሚኛለሽ? ጭራሽ ከአንቺም ብሶ ደግሞ ልትወራጭም ትሞክራለሽ። ዛሬ አይደለም ከዚህ በኋላ መቼም አታዩም። ትሰሚኛለሽ? መቼም ነው የማታዩ። ከጀርባ ያላችሁ እስቲ ሳሚን ጥሩልኝ። ማለት እኔ በጣም እየደከመኝ ነው ያለው ሁኔታ። እዛ ተሯሯጥ ነው። ሰው ልቀይርብኝ ነው። እኔ መናገሩን ላይ ያቃተኝ ነው። ማለት ዛሬ ቀኑ ሙሉ እዚህ ነው ያልነው። ከጠዋት ጀምሮ የነበረውን ነገር አይታችኋል። ጠዋት ከዛች ከኮኪ ከተባለችው ጋር ቆይታ አድርገን እሷ 8 ሰዓት ነው የሚገኙት ብላ ወደዚህ መጣን። 8 ሰዓት ደግሞ ስንመጣ እነሱን እዚሁ ሜዳ ላይ ቁጭ ብለው ሲቆሙ አግኝተናቸው ይኸው ለዚህ ነገር ተዳርገናል። በጣም በቃ ዝለናል። ማለት የረባ እንኳን ምሳ አልበላንም እንደዚህ ስንንከራተት። ሳሚ እባክህ ጥሩት አንዴ። ናና ሳሚ ና እስቲ እባክህ አረፍ በልና እስቲ ከእሷ ጋር አንዳንድ ቆይታ የምታደርግ እኔ ማለት በጣም ሳሚ ግራ ገባኝ። ማለት ተጨናነኩኝ ራሱ። እስቲ አወጣጣትና ሰውየው ምን ያለው ነገር አለ? የተናገረው ነገር አለ? የተወሰነ አሁን ላለመጫን ፈልገን ነው። ጤናው ላይ አንዳንድ ጉዳቶች ከደረሱ የእኛም ተጠያቂ እንደምንሆን ታውቃለህ። አካላቶች ከኛ ጋር ቢሰሩ እነዚህ ለምንም ቢደርስ ራሱ ያው ትንሽ ስነ ልቦና ጫናም ከዛ በተጨማሪ አንዳንድ ነገሮች ሆኖ መናገር ከብዶታል ብለን ስላሰብን ነው የተወሰነ እርዳታ ይደረግለትና ቁጭ አድርገን ይመስለኛል። እስካሁን ከእሷ ጋር አልተያዩም እና አይተዋለች። አሁን ሲያልፍ አይተዋለች። በእይታ እንተዋወቃለን አለች። እንግዲህ ልብ ብሎ አይቷታል። እኔ እንጃ እንግዲህ በደንብ በትክክል አልተገናኙም፣ ግን አሁን ወደዛ የጎተት ነው ስንወስደው አይታለች እና አውቀዋለሁ ምናምን ስትል ነበረ። ያው እሱ ያያት እርግጠኛ ስላልሆንን እሱንም አንድ ላይ ለማገናኘት ከእንደገና እኔ እንደውም ዛሬ ሲቀጠቀጡ ይደሩና ማለት እኔ እነዚህ ሰዎች አህያ ናቸው እንደምታውቀው ማለት ተደብድበው ራሱ እውነቱን እያወጡ አይደለም እና ባልደረቦቻችን እንግዲህ ከጀርባ ስልካቸውን እየመረመሩ ነው ብዬ ተስፋ አደርጋለሁ። ያንኑ ነገር እያጣሩ ነው። የዛም ልጅ ስልክ እኛ ጋር ነው ያለው አይደል? በእኛ በነገር ላይ እዛም ደውለን ነበረ። ተሙም አንዳንድ ነገሮችን አጣራለሁ ብሎ ሄዶ ነበርና ልጁ አሁን በመልካም ጤንነት ላይ ይገኛል። ትንሽ የከፋ ጉዳት የደረሰበት ተመልካቾቻችን የእኛ ባልደረባ ነው። ስለዚህ የእኛ ባልደረባም ደም እንዳለባቸው አውቁት። እሺ ሰማሽ? ፈልጋቸው እንዳይገባቸው
ትሰሚኛለሽ? ምትቀልጂበት ሰዓት አይደለም። እሺ ባልደረባችን ተጎድቷል እያልንሽ ነው ያለው። እሺ ልቀቀኝ። ዝም በይ። ከዚህ በኋላ እንደዚህ ገና ከዚህ በኋላ ትሰቃያታለሽ። እሺ ሰሚኛለሽ? ባልደረባችን ደምቷል እያልንሽ ነው ያለው። ፈልጋችሁ ነው ብለሽ እንድታወሪ አንፈቅድልሽም። እኔ አልተነካሽም። ምንም አትወራጪ። ተዋት። አሁን እኔ ሳሚ ማለት ዛሬ ድካም ውስጥ ነው ያሉት። እኔ አልገባኝም። ከጧት ጀምሮ የነበረን ቆይታ አይተሃልና እስቲ ትንሽ ከእሷ ጋር የተወሰነ ቆይታ አድርግና የማይገባት ከሆነ እንግዲህ ያው የምንቀጥለው ነው የሚሆነው። ያንን ደጅ ያሉ የስልካቸውንም ሁኔታ እስቲ ትንሽ አይቼ ልምጣ። እሺ ሰሚያለሽ? አሁን እያንዳንዱ ነገር ግልጽ አድርገሽ የምትናገሪበት ሰዓት ላይ ነው ያለሽው። ተግባባል? ምንም ግራ የሚገባ እንግዳ የሚገባ ነገር እንዳትናገሪ ነግሬያለሁ እኮ ለጓደኛ። ምንድነው እናንተ እየተፈራረቃችሁ የምታስጨንቁኝ? ቆይ ስራ የላችሁም እንዴ? ስሚኝ፣ እኔን ከባልደረባሽ ጋር በምን አይነት መንገድ እንደተገናኘሽ እያንዳንዱን ነገር ዘርዝረሽ ነገረሽን ነበር ቅድም። ከዛ በኋላ ባልደረባሽ ደግሞ እኛን ወጥመድ ውስጥ ሊከታን ነበረ። ከዛ ወጥመድ ደግሞ በፈጣሪ ተአምር ነው እኔም ዮኒም ተርፈን የወጣ ነው። የእኛ ባልደረባ ከእኛ ጋር ይሰራ የነበረ ግለሰብ የከፋ ጉዳት ደርሶበት ሆስፒታል ተኝቶ ነው ያለው። ከዛ በተጨማሪ የአንቺ ፍቅረኛም ሆስፒታል ነው ያለው። እሱን አይኑን ማየት የምትፈልጊ ከሆነ ከዛ ውጭ ደግሞ እሱን ለዚህ ስራ ያሰማራው ማን ይሄን ወጥመድ እንዳዘጋጀ ግልጽ አድርገሽ ተነግሪኛለሽ። ሰማሽኝ? ነገርኩት እኮ ለጓደኛ። ግን እናንተ ያሰሙ። ስሚ፣ ይኸውልሽ አሁን ነገርኩት ለሱ ደጋግሜ ነግሬያቸዋለሁ። እኔ አላውቅም መፍትሄ አይደለም። እያንዳንዱ የምጠይቅሽን ነገር ፌዝ ቀልድ ባልተሞላበት መልኩ ግልጽ አድርገሽ ንገሪኝ። ያለበለዚያ ግን ከካሜራ ጀርባ ያሉ ሰዎች አይደሉም አንቺ የሚደበድቡሽ። ለተመልካች መማሪያ አድርጌ ነው ፊት ለፊት የምደበድብሽ። ከዚህ በላይ እንዴት ነው የምደበድበኝ? ስለዚህ ንገሪኝ አሁን። ቆይ ምንድነው የምነግርህ? እኔ እኮ ነግሬዋለሁ ለጓደኛ። በቃ እኛ ፍቃዱ የሚባለው ሰውዬ ነው የምናውቀው። አንተ የምትፈልገውን በቃ ፍቃዱን ከያዛችሁ እሱን ታገኛላችሁ። ከፍቃዱ ውጪ ማን ነው ይህንን ነገር ሊያደርግ የሚችለው? ምክንያቱም ቀላል ወጥመድ አይደለም የተዘጋጀልን። በዛች አጭር ሰዓት ውስጥ በእንደዚህ አይነት መንገድ ወጥመድ መዘጋጀት ማለት የረቀቀ የአሰራር ልዩ ችሎታ ቢኖራቸው ነው። ስለዚህ እዛ ደቂቃ ውስጥ ይህንን ነገር ማዘጋጀታችሁ የቻሉ ሰዎች ብዙ ነገር ማድረግ ከመቻል ወደኋላ አይሉ። እሱንም የሚያሰራጫቸው እኮ ፍቃዱ ነው። ይኸውልህ ሰውዬ ዛሬ ቀይ ከሆነ ነገ ጥቁር ነው የሚሆነው። ልብሱን ብቻ አይደለም የሚቀይረው፣ ፊቱን ሁሉ ይቀይራል። ይሄን እኔ እንዴት ላቅ እችላለሁ? በቃ እኔ ቅድም እንደነገርኩ ነው። አሁን እሱ በደወለልን ስልኩን ሴፍ ስናደርገው ስልኩ አይሰራም። በተለያየ ስልክ ነው የሚደውለው። በቃ ስልካችን ወሰዳችሁ እዛ ላይ ሊደውል ይችላል። ያን ይዛችሁ መያዝ ትችላላችሁ። በቃ እኔ ጓደኛዬ ጋር ውሰዱ። እሺ። ፍቃዱ የተባለው ግለሰብ ከዚህ በፊት አደንዛዥ ዕፅና ሴት እናቀርብለታለን ያልሽው ነው? አዎ። እሱ ደግሞ ለዛ አለቃውና ማለት ባለ ሀብቶች ምናምን አሉ፣ ለሱ መሰለኝ የሚያቀርቡት። ፍቃዱ ያልሽው ግለሰብ አደንዛዥ ዕፅና ሴት የምታዘዋወሩለት ግለሰብ ነው አይደለ? አዎ። ከዛ በተጨማሪ ደግሞ ፍቃዱ የተባለው ሰው ገዛይን ለሚባለው ሰው ይህንን ነገር እንደሚያቀርብ ነው የነገርሽኝ። ገዛይን ብዙ ወንጀሎች የሰራ ብዙ መጥፎ ነገሮችን አሰቃቂ ነገሮችን የፈጸመ ሰው ነው። ከሱ ጋር ፈጽሞ ግንኙነት ላይኖር ይችላል ብዬ አላስብም። ምክንያቱም ትልልቅ ወንጀሎቹን እየፈጸማችሁለት ያላችሁት እናንተ ናችሁ። እነሱ ከላይ ትእዛዝ ሰጪ ብቻ ናቸው። ዋናውን ነገር የምትጋፈጡት እናንተ ናችሁ። ለአንቺ ልንድረስልሽ እያለን ነው። ምክንያቱም እታች ሆናችሁ አደጋውንም ሁሉ ይኸው አሁን እንኳን ገዛኝና ፍቃዱ የት ነው ያሉት? እናንተ ግን ከእኛ ጋር ሆናችሁ ወደ እስር ቤት ልትወረወሩ አፋፍ ላይ ነው ያላችሁት። ያ ማለት ዋናውን የአንበሳውን ድርሻ የምትወጡት እናንተ ናችሁ። እነሱ እየተጠቀሙባችሁ ነው ያሉት። ይኸውልህ እኔ እኮ ገዛኝ የሚባለው ሰውዬ እኮ የተለያየ ሰውዬ ነው። ቆይ እንዴት ባስረዳክ ነው የሚገባ? ይኸውልህ ሰውዬው የተለያየ ሰው ነው። ዛሬ አንድ ነው ስትለው ሌላ ቀን ሌላ ነው። እኛ ራሱ ለስንት ዘመን የምናውቀው አይነ ስውር ነው። ሚስቱ ራሱ ቤተሰቦቹ እንዳለ ሰው የሚያውቀው ለስንት ዘመን እንትን ስንል የነበረ በአይነ ስውርነቱ ነው። ግን እኛን ራሱ ያው አይነ ስውር እንዳልሆነ ያወቅነው በተሙ ምክንያት። ስለዚህ ሰውዬ በጣም ኃይለኛ ነው። ታዲያ ይሄን እንዴት እኛ ልናቅ እንችላለን? ሚስቱ ያላወቀች፣ ቤተሰቦቹ ያላወቁ፣ እኛ እንዴት ልናቅ እንችላለን? አይነ ስውር ብለን ነው ብዙ ዓመት ከሱ ጋር ስንሰራ የነበረ። ግን አይደለም፣ አይነ ስውር አይደለም። ስለዚህ ይሄን ትልቅ ሰው ነው። ትልቅ ሰው ነው ማለቴ
አላ እሱ በተለያየ ነገር ነው የሚሸውድ። እኔ ይህን እንዴት ላቅ እችላለሁ? በቃ እሱን በደንብ ልታቅ የምትችለው ፍቃዱ የሚባል ሰውዬ ስታገኘው ብቻ ነው። እኛ የምንገናኘው ከፍቃዱ ጋር ነው ማለት እሱም በስልክ ነው፣ ብዙም አያገኘንም። በቃ ቅድም እንደነገርኩ ነው። አሁን እኛ እዚህ ነን ስንል እሱ የት እንደምንሄድ ስቲል ምን እንደበላን ራሱ ያውቃል። ማለት ምን አይነት ሰው እንደሆነ አናቅም። ትናንት አይነ ስውር የነበረ ሰውዬ ዛሬ ደግሞ አይኖ ይሰራል። ይኸውልህ ሰውዬው በጣም የተለያየ ሰው ነው። ዛሬ አንድ ገዛኝ ካገኘው ነገ ሌላ ገዛኝ ነው። በቃ እሱ 100 ገዛኝ ማለት ትችላለህ። ማለት አይነ ስውር ሆኖ እንኳን ስንት ዓመት ሲኖር ሚስትየው ራሱ አታውቅም። ማለት አላቅም እኔ ስንት እሱ ዛሬ ሌላ ነው ነገ ሌላ ነው። የወንድሙ ሚስት ራሱ ማለት ወንድሙ ይሁን ምኑ ይሁን አላቅም። የወንድሙ ሚስት እንደወሰደ ራሱ አንተ ታውቃለህ። ስለዚህ ገዛኝ እኔ ማን እንደሆነ አላቅም፣ ምን አይነት ሰው እንደሆነ አላቅም። ሚስቱ ራሱ አታውቅም። አሁን እየነገር እንግዲህ ተመልካቾቻችን ከዚህ በፊት የሰራ ነው አብረን የነበርንበት ነገር ነው። ይህንን ማውቀውን ታሪክ ነው እየደጋገመች የምትነግረኝ። እንግዲህ ገዛኝ እያለን ደጋግመን እየጠራን ያለ ነው። አንዴ ገዛኝ በተባለው ስም ስለተለመደ እና ተመልካቾች እናንተም ገዛኝ በሚለው ነገር ስላወቃችሁት ነው እንጂ ገዛኝ የወንድሙ ስም እንደሆነ፣ ከዛ በተጨማሪ ደግሞ የራሱ የገዛኝን ሚስት ነጥቆ ይኖር የነበረ ግለሰብ እንደሆነ እያንዳንዱ ነገር አጣርተን ከዛ በተጨማሪ ለመጨረሻ ጊዜ ነው አይደለ አይነ ስውር አለመሆኑ ራሱ የታወቀበት ተሙን ለምን ያህል ጊዜ ሸውዶት እንደነበር ምናምን። በጣም ከባድ፣ በጣም መሰሪ፣ ራሱን መቀየር የሚችል በቴክኒክ በጣም የላቀ አይነት ሰው ነው። ገዛኝ እያልን ተደጋጋሚ ጊዜ የምናነሳው በእሱ ስለተለመደ ነው እንጂ ገዛኝ የወንድሙ ስም ነው ተመልካቾቻችን። ስለዚህ ይኸውልሽ አሁን ነገሮችን ግልጽ አድርጊልኝ። የማውቀውን ታሪክ ሳይሆን እንድትነግሪ የምፈልገው የገዛኝን በጣም የላቀ ችሎታና የማስመሰል አቅም እኛም ጠንቅቀን የምናውቀው ነው። ምክንያቱም ከዚህ በፊት የእሱን ጉዳይ በደንብ ይዘን ስንመረምር ስለነበረ። አሁን እኔ የምፈልገው ፍቃዱ ስለተባለው ግለሰብና ከዛ በተጨማሪ አንቺ ያለሽን እያንዳንዱን የስራ ዘርፍ እንድታወሪ ነው። የእኔ የስራ ዘርፍ እኮ ብያለሁ። በቃ ይኸውልህ እኔ ሴቶች ምናምን በቴሌግራም በተለያዩ ቻናል ፎቶ ይልኩልኛል። ከዛ ያ የላኩልኝ ፎቶ ደግሞ እኔ እንትን አድርጌ ለጓደኛ ይልካሉ። ጓደኛ ደግሞ ለፍቃዱ ይልካል። ፍቃዱ ነው ለእነሱ ሁሉም ነገር የሚያስተላልፈው ማለት ነው። ክፍያውንም ሁሉ ነገር የሚፈጽመው እሱ ነው። እና እኔ ገዛ የሚባለው ሰውዬ አንተ ራሱ ታሪኩን በደንብ ታውቀዋለህ እኮ። እኔ ማላውቀውን አንተ ታውቀዋለህ ማለት እኛ ይሄን ያህል ምንም ይሄን የምናውቀው ለምን ምስጢሩንም ይሄን ያህል አይነግሩንም። በቃ እኛ ሴቶችን ማቅረብ ነው። ደግሞ አሺሽ ምናምን የሚያቀርቡለትም ሌላ ሰዎች አሉ መሰለኝ። ማለት እኔ ሴቶች ላይ ነው እንትን የማደርገው ማለት ነው። ስለዚህ እኔ ምንም ማውቀው ነገር የለም። በቃ አሁን ጓደኛዬ ጋር ውሰደኝ። ይኸውልሽ አንድ ነገር ልንገርሽ። አሁን ጓደኛሽ በጣም በጥሩ እጅ ላይ ያለ ሰው ነው። እኛ ስለሆንን ወንጀለኛ ቢሆንም ወንጀለኛን ለሕግ እንዲቀርብ ከዛ በተጨማሪ ደግሞ ለሰዎች ማስተማሪያ እንዲሆን የምንጠቀም ሰዎች ስለሆንን እንጂ እንዳጠፋው ጥፋት እኛን ሊያደርገን ነገር እንዳሰበው ነገር ቢሆን ኖሮ ከዚህ የከፋ ነገር ይደርስበት ነበር። እሱም እኮ ፈርቶ ነው። በቃ እሱ አደጋ ላይ ስላለ እኮ ፈርቶ ነው ብለሽ ለእሱ ጥምቅና በቆሚበት ሰዓት ላይ አይደለም ያለሽ። እኛን እኮ ይገለናል። ቆይ አንተ እንዴት ነው የምታስበው? እንደዚህ አይነት ራሱን በስንት ነገር የሚቀይረው ለወንድሙ እንኳን ማይራራ ሰውዬ እኛን ይተዋል ብለህ ታስባለህ? አሁን በሱ እጅ እንዳትጠፊ የመጨረሻ አማራጭ እየሰጠሁሽ ነው ያለሁት። እኔ ለእኔ አስፈላጊውን መረጃዎች ስጪኝ። ከዛ በኋላ ገዛኝ አንቺ ላይ ወደማደርስበት ቦታ እንወስድሻለን። ምናልባት የህግ ጥበቃ ይደረግልሻል። ፍርደኛም ከሆንሽ ደግሞ ልዩ ክትትል እንዲደረግልሽ እናደርጋለን። ያም አይሆን ከሆነ ግን ከዚህ ከወጣሽ በ2 ቀን ውስጥ ገዛኝ አግኝቶ ሊያጠፋሽ ይችላል። ቆይ አሁን ምን አድርግ ነው የምትለኝ? በቃ እኔ ፍቃዱ የሚለው ሰውዬውን ፈልጌ ወይ ሰሚኛለሽ? ይኸውልሽ አገናኛለሁ እንጂ እሺ ምን ላድርግ? ፍቃዱ የሚባለውን ግለሰብ ታገናኛለሽ። ከዛ በተጨማሪ ደግሞ እንደዚህ አይነት ዋና ዋና ስራዎችን እየሰራሽ ስለገዛኝ ምንም አታውቂም ብዬ አላስብም። ስለዚህ እያንዳንዱን ነገር ንገሪኝ። የእኛ ባልደረባ በጥይት ተመቶ ህይወቱ በጣም አደጋ ላይ ነው ያለው። ባልደረቦቻችን አንዳንድ የደረሱበት መረጃ አለ። የእነሱም ስልክ ላይ ማጣራትን አድርገው በብዛት የሚደዋወሉት አንድ ቦታ ነበር እና እዛ ደውለን ስናጣራ የሆነ የሆቴል ሴትዮ ናት። የሆቴል ስም ጠርታልኝ አሁን እዚህ ሜዳ ላይ መጥራት አግባብ ስላልሆነ ነው። ጤና ይስጥልኝ እንትን ሆቴል ምናምን ብላ እንትን አለች እና ከዛ ሆቴል ጋር ምን አይነት ግንኙነት እንዳላቸው ምስቲ እንትን እንላለን። በነገራችን ላይ ስልካቸው ነው ተጠልፎ የነበረው። የሚገርም ነገር ስናወራ የነበረውን ነገርም ሳይሰሙን የቀሩ አልመሰለኝም። እንግዲህ ለዚህ ነገር ዋጋ የምትከፍሉ ይሆናል። ትሰሚኛለሽ? እኔ እኮ ነግሬ ያለው። ቆይ ለምን መጀመሪያ ይህንን ነገር ለምን አላሳወቃችሁንም? እንዴት ነው የምናሳውቀው?
ዝም ብለን አሳውቀን ነው ይግደለን ለምን እንትን አላችሁ? ገና እኛ እኮ አሁን በህይወት መኖራችሁን አላወቃችሁ። አሁን ከኛ እጅ መትረፋችሁን ራሱ አላወቃችሁ። ምን እናድርግ ነው እንዴ? ታውቃለህ እነሱ እያሰቡት ያሉት ዮኒ ከዚህ ከወጡ በኋላ ወይ ደግሞ ገዛኝ እዚሁ እያሉ ሊያደርስባቸው የሚችለውን ጉዳት ነው። ከዚህ በኋላ የሚጠብቃቸው የእስር ህይወት፣ ከዛ በተጨማሪ ደግሞ ምን ያህል መታሰር፣ ምን ያህል በአንድ አጥር ውስጥ ታጥሮ መኖር አስቀያሚ እንደሆነ የገባቸው አይመስለኝም። ምናልባት እንደምንወረውራቸው አሁን የሚያዩት እኛ የምትተባበሩን ከሆነ ምንም አይነት ቃል አንገባላችሁም በእርግጥ ነገር ግን በቻልነው አቅም ህግ ስለ ትብብራችሁ ብሎ ማቅለያ ሊያደርግ ይችላል። ይሄ የተለመደ አሰራር ነው። ምናልባት 15-10 ዓመት የምትታሰሪ ከሆነ ደህና ቦታ ራሱ እንዲታሰሩ ማድረጋችን ጥበቃ ሊደረግላችሁ እመኝኝ። እኔ ዝም ብሎ ቦታ ጎረጎረሽ እመኝኝ፣ ገዛኸኝ ወዲያውኑ ነው መረጃ እንዳታወጪ ብሎ የሚያስገድልሽ። ትሰምኛለሽ? ስልኬን ወሰዳችሁ እኮ በቃ ስልኬ ላይ ስልክሽ ላይማ ሁሉን ነገር እያጣራን ነው። በብዛት ከማን ጋር ስትደዋወል እንደነበረ እንትን ብለናል። አሁን ይኸውልሽ ስለ ሆቴሏም ሴትዮ እያንዳንዷን ነገር ትናገሪያለሽ። ሳሚ እኔ ማለት እኛም አሁን በጣም ድካም ውስጥ ነው ያለ ነው እና በእንደዚህ አይነት ሁኔታ እንትን ከምንል እነሱ ምን ያህል ኃይል እንዳለን እንዲያውቁት ፈልጋለሁ። እኔ ራሱ ትንሽ እጃችንን ቢቀምሱት ባይ ነኝ። በተለይ እሱ አሁንም የተነካችው ነገር የለም እና ያ አሁን ያገኘነውንም ሰውዬ እሱን እዛ ባልደረቦቻችን እንግዲህ እያናገሩት ነው ያሉት፣ በሚገባው ቋንቋ እያናገሩት ነው። እንግዲህ እስቲ መፍትሄውን እንትን ይላል ብዬ አስባለሁ። ያኔ የሚያወጡትን ይሆናል እንግዲህ ሌሊቱን ሙሉ እዚሁ በራሳቸው ቤት ማለት አሁን እኔ ይሄን ቤትም ራሱ ስጋት አለኝ። ሳሚ እንዴት እንደው ታውቃለህ አሁን የነበርንበትን ሁሉን ነገር አውቀዋል። በስልክም ሲከታተሉን ስለነበረ በዛም አውቀው ነው እንግዲህ የነበርንበትን ነገር የደረሱበትና ስለዚህ ይሄ ቤትም አሁን በደንብ ጥበቃ እንዲደረግለት የህግ አካላቶችንም ጠርቻለሁ። ደጅ ላይም ሁሉን ነገር እያጣሩ ነው ያሉት። እዚሁ አካባቢ ዛሬ ጥበቃ ተደርጎልን ማለት አሁን በዚህ በምንንቀሳቀስበት ሁኔታ ራሱ ምን አይነት ነገር እንደሚከሰት ስለማናቅ እዚሁ አድረን እነሱንም እንደሚሆን አድርገን እናንተ እንግዲህ እዚሁ አካባቢ ወይ እዚሁ ቤት የሚመች ከሆነ እዚሁ ቤት እንሄዳለን፣ ካልሆነም ወጣ ብለን እናንተ የሆነ ረፍት አድርገን መመለስ አለብን። ማለት በጣም ድንጋጤ ውስጥ ነው ያለ ነው። እዛ ጫካ ውስጥ የተከሰተውን ነገር አይታችኋል ተመልካቾቻችን። እዚህም ከጠዋት ጀምሮ ጠዋት ከኮኪ ጋር አሳለፍን፣ እዚህ ደግሞ ቤት ስንመጣ የተፈጠረውን ነገር አይታችሁታል። ማለት እናንተ ጋር ቪዲዮቹ ተቆራርጠው 3 ቦታ ምናምን ሊሆኑ ይችላሉ እና ምን አይነት እንትን እንዳሳለፍን እየቆራረጠን ስለሆነ እንትን የምንለው ላይገባችሁ ይችላል። ማለት ረዥም ጊዜ ነው ያለውን ቆይታ በመሀል ሜዲት ተደርጎ ተቆራርጦ ስለሆነ እነሱ ጋር እንትን የሚመጣው የተወሰነ ሰዓት ሊመስላችሁ ይችላል። ከጠዋት ጀምሮ ግን ይኸው ከዚህ ጉዳይ አልወጣንም እና የተረጋጋ እንኳን አስተሳሰብ የለንም እና አረፍ ብለን እኔ ጠዋት ብንመለስ ባይ ነኝ። ማለት እሷንም እንግዲህ እንደምታያት እንግዲህ ተመልካቾቻችን ዮኒ እንዳለው በጣም አድካሚ ቀን ነበር ያሳለፍነው። ከዛ በተጨማሪ ደግሞ የረባም ነገር ሳንቀምስ ነው ወደዚህ ስራ የገባ ነው እና ስራችን ደግሞ ከምንም በላይ ከጫና የጸዳ መሆን መቻል አለበት። ከእሷ ጋር የምናደርገው እያንዳንዱ ነገር በደንብ እንዲገባን ሳይኮሎጂካሊም ዝግጁ መሆን መቻል አለብን ለእንደዚህ አይነት ነገር። ያም አይሆን ከሆነ ግን ነገሮች እየተበላሹ ነው የሚሄዱትና ይመስለኛል ሊሆን በዛ በጣም ባይለኛ ጫኖ የኛም የተሙም ነገር አስጨናቂ ስለነበር በዛ ውስጥ ስላለፈን ነው ትንሽ መዘናጋቶችም ተፈጥረው ልንጠፋበት የነበረው ነገር የተፈጠረውና የተወሰነ ረፍት አድርገን እንግዲህ እጃችን ላይ አንድ ግለሰብ አለ። ከዛ በተጨማሪ ደግሞ እርግጠኛ ነኝ የሚያውቁት ሌሎች ነገሮች ሊኖሩ ስለሚችሉ እሱን ይዘን እንመለሳለን ማለት ነው። የተወሰነ ረፍት አድርገን ወደ እናንተ የምንመለስ ይሆናል ተመልካቾቻችን። እንግዲህ ዛሬ እነሱንም ባልደረቦቻችን በሚያናግሯቸው ቋንቋ ያናግሯቸው ለሊት የሚፈጠረውን ነገር አይተው እንግዲህ ጠዋት ይናገራሉ አይናገሩ የሚለውን ምን ይሆናል እንግዲህ በጠዋት የምንመለስ ይሆናል። ወደ ተመልካቾቻችን እንግዲህ ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ነው። እርሱ ታማኙና ምርጡ ወንድሜ ዮኒ ነው። እኔ ደግሞ ሳሚ ነኝ። እዚህ ጋር የምታየው ግለሰብ ደግሞ ትልቅ ወንጀል ከሚፈጽሙ ሰዎች ጋር የምትተባበር ሴት ነች። በደንብ ታውቋታላችሁ። ነገ እረፍት ወስደን እነሱም ደግሞ በደንብ አስበውበት ተመልሰን እያንዳንዱን ወንጀል እንዲያወጡ የምናደርግበትን መንገድ ፈጥረን እንደምንመለስ ቃል እየገባንላችሁ ዛሬ እኛም ወደ እረፍት እንሄዳለን። አብራችሁ እንድትቆዩ ከኛ ጋር እንድትሆኑ ቻናላችንን ሰብስክራይብ፣ ሼር እንዲሁም ደግሞ ለመላው ዓለም እንዲዳረስ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን በአክብሮት እንድታሳዩን እንለምናለን፣ በአክብሮት እንጠይቃለን። አብራችሁን ቆዩ።